ውድ ቤተሰቦች እንዴት ናችሁልኝ? በድጋሚ በሌላ ቪዲዮ ተመልሻለሁ። ለቤት አዲስ ከሆናችሁ ቤተሰብ እየሆናችሁ አበረታቱኝ። ሀይሚ በፖስተታችሁ ፎቶ እንግዲህ በጣም ብዙ ሰው ተደናግጧል። ምንድን ነው? ማን ነው? እንዴት እንደዚህ ሊሆን ቻለ? ቡራ ድረስ እያላችሁ ትገኛላችሁ ማለት ነው። ነገር ግን ውድ ቤተሰቦቼ ስራ ነው፣ ስራ እየሰሩ ነው። ተስራበት ልጁ ደግሞ ግር ላላችሁ ላላወቃችሁት ልጁን ከታስታውሱ ከሆነ ከዚህ በፊት ብሩኬ ፕራንክ አድጓት ነበር ሀይሚን ማለት ነው። ራት ልጋብዝሽ ብሎ ልጁ ሀይሚን እንግዲህ እንዲላት አድርጎ የብሩኬ ጓደኛ ነው ልጁ ማለት ነው። የቡታጅራ ልጅ ነው፣ የብሩኬ ጓደኛ ነው። ከዚህ በፊትም ታስታውሱ ከሆነ እንግዲህ ብሩኬ ይዞት መጥቶ ሀይሚን ራት ልጋብዝሽ ብለህ አጨናንቃት ብሎ ፕራንክ እንዲያደርግለት አድርጎት ነበር ማለት ነው። እና የብሩኬ በጣም ጓደኛው ነው፣ የቡታጅራ ልጅ የሰፈራቸው ልጅ ነው። ከዚህ በፊትም ሰሞኑን ቡታጅራ ከሄዱ በኋላ አንዳንድ ቪዲዮዎች የለቀቋቸው ላይ 100,000 ምናምን ያከበሩበት የዛ የነዩ ማለት ነው። እዛ ላይ ያለ ልጁ ራሱ እዛ ጋም ገብታችሁ ማየት ትችላላችሁ። እና ከዚህም በፊት የብሩኬ ቻናል ላይ መጥቶ ሀይሚን ፕራንክ አድርጓታል። የብሩክ ጓደኛ ነው ልጁ። እስካሁን ዩቱብ ቻናል የለውም። ነገር ግን እንግዲህ ትንሽ አስተዋውቀውት ያው እንደ ሌሎቹ ጓደኞቻቸው የዩቱብ ቻናል ሊከፍቱለት ስለፈለጉ እንጂ ሌላ ነገር ኑሮ አይደለም። ለምንድነው ልባችሁን የማታረጋጉት? ለምንድነው በሀይሚና በብሩኬ እርግጠኛ የማትሆኑት? ከተለየ ሰው ጋር ሲመጡ የምትደናገጡት? ምን ተፈጥሮ ነው? ዛሬ ደግሞ ምን ሊፈጠር ነው ብላችሁ ለምን ትደነጋገጣላችሁ? እነሱ በደንብ የስራው ጸባይ፣ የስራው ሁኔታ በደንብ ገብቷቸው ስራቸውን በሚገባ እየሰሩ ነው የሚገኙት ማለት ነው። ስለዚህ ደግሞ ዩቱብ እንደዚህ ነው ማለት ቲምወርክ ይፈልጋል። አዳዲስ ሰዎች እየጨመራችሁ ስመጡ እይታችሁም እያደገ ይመጣል፣ ተመልካችም እየሳበ ይመጣል። እና ሁሌ በቃ የሆነ አንድ አይነት ሰው ሲሆን ምናምን እይታው ሰሞኑን አይታችኋል። አሁን 200 ምናምን ሺህ አይገባም፣ እየቀነሰ ነው እይታቸው ማለት ነው። ስለዚህ አዳዲስ ሰው እያመጡ በጣም ጎበዝ የሆኑ ልጆችን አዳዲስ ሰው እየቀላቀሉ ወደ እነሱ በመጡ ቁጥር እይታቸውም እያደገ ቻናላቸውም እያደገ ይመጣል ማለት ነው። እና የሰውን ትኩረትም እየሳቡ ይመጣሉ። እንደዚህ ማድረጋቸው ልክ ናቸው። ጎበዞች፣ በርቱ፣ ጠንክሩ፣ ስሩ። ሌሎች አዳዲስ ልጆችንም እያመጣችሁ እንግዲህ እያስተዋወቃችሁ የራሳቸው ዩቱብ ቻናል እየከፈቱ ስራ እንዲሰራ ወጣቱ እያደረጋችሁ ስለሆነ በርቱ ነው የምንለው ማለት ነው። እና ከአዳዲስ ሰው ጋር ሲመጡ አትደናገጡ። በቃ ስራ ነው፣ በቃ አለቀ፣ ስራ ነው ብላችሁ ደምድሙ። እንዲሁም ደግሞ ዩቱብ ቻናል ሊከፍቱላቸው የፈለጓቸው ጓደኞቻቸው ናቸው። ያው ታውቃላችሁ ተመልካች ጋር ማስተዋወቅ ከፌመሶቹ ጋር ሲመጡ ከተመልካች ጋር ለመታወቅ በጣም ቀላል ይሆንላቸዋል። ባጭሩ ለማደግ ይቀላል። ዝም ብላችሁ ከመሬት ተነስታችሁ ግን ዩቱብ ቻናል ከፍታችሁ ብትመጡ ዋጋ ያስከፍላል። ታውቃላችሁ በጣም ብዙ ልፋት ድካም አለው። ነገር ግን ከፌመሶች ጋር ስትመጡ ደግሞ በቀላሉ ሰዓታችሁን ትሞላላችሁ፣ በቀላሉ ኦዲየንስን ታገኛላችሁ። እና በጣም ብዙ ልዩነት ነው ያለውና ያንንም ነገር ስለሚፈልጉት ነው እነሱ እንግዲህ በጣም ብዙ ልጆችን ከነሱ ጋር አብረው እየመጡ እየከፈቱ ቻናላቸውን እያሳደጉ የሚገኙት ማለት ነው። እና ሌላ ምንም ነገር የለም። እንግዲህ ልጁ ግር ያላችሁ ልጆች ካላችሁ ደግሞ የብሩኬ ቪዲዮ ላይ ታገኙታላችሁ። ከዚህ በፊት ሀይሚን ራት ልጋብዝሽ ብሎ ፕራንክ ያረጋት ልጅ ጓደኛው ነው ማለት ነው። ምንም ሌላ አዲስ ነገር የለም። ሌላም አዲስ ነገር የሚፈጠር ነገር የለም። ሌላው ቀርቶ የማናቃቸው ከዚህ በፊት አይተናቸው የማናቃቸው ልጆች ከነሱ ጋር ቢመጡ እንኳን በቃ ስራ ሊሰሩ ነው ብለን ማሰብና መደምደም ነው ያለብን እንጂ ሌላ መጥፎ ሀሳብ ወደ አይምሯችን ማምጣት መጨነቅ የለብንም ማለት ነውና ተረጋጉ። በቃ ልጁ ስሙን በእርግጥ ረስቸዋለሁ፣ ዴቭ ነው ምናምን ነገር ነው መሰለኝ። እና እሱ ነው በቃ በቅርቡ ደግሞ ጠብቆ እሱ ዩቱብ ቻናል ከፍቶ ይመጣል። ያው እንደለመደብን ማበረታታት ነው እንግዲህ። እነሱ የጨረቃ ፋሚሊ አታሳፍሩንም ብለው አይደለም የሚመጡት። ስለዚህ ሳናሳፍር እንግዲህ ያመጧቸውን ልጆች እያበረታታን ወደፊት እንቀጥላለን። እነሱም እንግዲህ በርትተው ስራቸውን እንዲሰሩና አዳዲስ ሰዎችንም እየቀላቀሉ በደንብ ወደፊት እንዲሄዱ ነው የምንፈልገው። እንግዲህ ለተረዳችሁ ልጆች ማለት ነው። እኛ እንደዛ ነው የተረዳናቸው። በቃ አዳዲስ መስራት የሚፈልጉ ጓደኞቻቸውን በዙሪያቸው በቃ የተሻለ ደረጃ እንዲደርሱ እንዲሰሩ መንገዱን እየከፈቱ እያሳዩ ስለሆነ በጣም ደስተኞች ነን። ቀጥሉበት፣ በርቱ፣ ወደፊት መጓዝ ነው ያለባችሁ ማለት ነው። እንግዲህ አላምን ብለው አንዳንድ ነገር የሚሉ ሰዎችንም በቃ ሰምታችሁ እንዳልሰማችሁ እያለፋችሁ እናንተ ደግሞ ስራችሁን በአግባቡ ስሩ። ለሌሎችም የስራ እድል እየከፈታችሁ ጠንክራችሁ ሰርታችሁ ወደፊት በተግባር ማሳየት ነው ያለባችሁ። እንግዲህ በተግባር ማሳየት ነው የሚሻለው አይደለ? አላምን ላሉ ልጆች ሰርቶ በተግባር ማሳየት ነውና
ለማንኛውም ይሄን ልላችሁ ፈልጌ ነው። ማታ እንግዲህ በሀይሚ ቤት ቪዲዮ ይለቀቃል። ሁላችሁም ገብታችሁ ማየት ማመን ነው አይደለም የሚባለው? ማየትና ማድረግ